የግብረ ስጋ ግንኙነት ከምንል ፍቅር መስራት ብንለው ይቀለኛል። ሴክስ ፍቅር ነውና ግብረ ስጋ ግንኙነት ይደብራል። ሴክስም ስትሉ የሰው ልጅ ጆሮ ይላል። ሴክስ ሲባል ድንግጥ የሚሰው አይደል? እኔ ማድረግ በነበረ ነው ነገር ድብን አድርጎ ሲተኛ እጅቀስ እንደ ድመት አቃላች ቀስ ብላ ነው በተኛችበት ትመጥ እንዳይነቃ ብዬ ቀስ ብዬ ደሞ ለሊት ድንጋ በደግ ሲል ትዝ የሚላችሁ አንደኛ ሴክስ ነው። እናንተ ምን ሆናችሁ ነው? እኛ ድብን ብለን ስተኛ ደግሞ ብንን ሲሉ ያንን ያስታውሳል። በዛ ለሊት ይቀሰቅሳሉ። ይሄ ርህራሄ አይደል? ይሄ ነው ሴክስ እንድንጠላ ያደረገን። ወንድሞቼ አቀራረቡን አላወቃችሁበትም። ሴክስ አቀራረብ ይጠይቃል። ስለዚህ ዛሬ እንደ እግዚአብሔር ቃል የሆነውን እንዴት ሆኖ ነው ይሄ ሴክስ በትዳር ውስጥ የመናጋት ወይም ደግሞ የመበላሸት ወይም ደግሞ የመታመም ምክንያት የሚሆነው የሚለውን ከጸጊ ጋራ ጥልቅ በሆነው መልክ እናየዋለን ማለት ነው። እርግጠኛ ነኝ የብዙዎቻችሁ ጥያቄ እንደሚመለስ በዚህ ውስጥ ብዬ አምናለሁ። እዚህ ሀገር ደግሞ ሚስትህን እንኳን ከፈቃዷ ውጪ አቤት የሀገሬ ወንድ እስር ቤት አልቆ ነበር። በአሜሪካ ገብ ይሆን ዳምጪ ያክ እየታገልክ ሴክስ እያረክ እኛ ሳንዘጋጅ እኛ አእምሮአችን ጠዋት ተሳድበ ማታ አምጪ ምትል አረ በኢየሱስ አሜሪካ ብትሆን መቀመቅ ነበርክ። ሚስትህን ያለ ፍላጎቷ አምጪ አታድርጋት እንዴ! በጣም የሚያሳዝነው ነገር እኮ ግዴታሽ ነው የሚሉ አሉ። ደግሞ ፍቅር ሳይሰጡ ታመጪ እንደሆነ አንቺ ልክ ከኪስ አውጥቶ የሚሰጥ ይመስላል ወይ ደግሞ እንደ እንጀራው እንደወጡ ተሰናድቶ እንካበላ የሚባል ይመስላል። ታመጪ እንደሆነ አንቺ ምትሏላችሁ። እባካችሁ እንደዚህ አይደለም። ከዛ ከተፈጠረልን ውጪ የሚደረግ ማንኛውም ሴክሹዋል ኢንተርኮርስ ችግር ያመጣል፣ ጥፋት ያመጣል። አሁን ለምሳሌ ምግብ ስንበላ ምግብ አንስተ ወደ ጆሮ ትወስዳለህ? በጆሮ ነው የምታጎርሰው ወይስ በአፍ ነው የምታጎርሰው? እቺ ምሳሌ ያዙልኝ። አንድ ሰው አጎርሳለሁ ብለ እንደዚህ ስትሰጥ በምንድነው አንተስ የምትጎርሰው? በአፍ ነው አይደል? በአፍንጫ አትጎርስ ወይ በጆሮ አትጎርስ። the same thing sexual intercourse ከእግዚአብሔር ከሰራው መንገድ ውጪ ማድረግ አንደኛ ኃጢአት ነው፣ ሁለተኛ በሽታ ያመጣል። አፍ ቅዱሳችን ሲናገር የትኛውም ኃጢአት ከስጋ ውጪ ነው የሚሰራው። ዝሙት ግን ወይም ደግሞ ከጋብቻ ውጪ የሆነ መኝታ ይሄ ለሲንግሎችም ነው። ላላገባችሁ ከጋብቻ በፊት ለሚደረገው ነገር እሱም ዝሙት ነው። እንደገና ደግሞ አግብቶ በባል ላይ በሚስት ላይ ከሌላ ሰው ጋር መሄድም ኃጢአት ነው፣ ዝሙት ነው። ስለዚህ አሁን ሴቶች ምን ይጀምራሉ? ያቺ ማታ ስትደርስ ጭንቅ ይጀምራል። አንዳንድ ያስጨነቁ መቶች በቃ የሆነ ነገር ድብና አርጎ እንቅልፍ እስኪወስደው የሆነ ነገር እንሰራለን ነኝ እንጂ አተኝም እንደ ይላል። እሱም እኮ ደግሞ ለጉዳዩ ነው እንጂ ለሴክሱ ነው እንጂ በተኛ ግድ ሰጠው አይደለም ወይ አርጋ ደግሞ ተነስታ ሌላ ወደ ስራው ብትገባ ደስ ይላል። አተኝም እንደ አልመሸም እንደ ምንድነው ታንጎዳጉጭ ይላል። ትንሽ ይቆራጠጣል። ፈልገ ጉዳዩን አርገው ወዲያው ላጥ እናንተ ቤተክርስቲያኑ ቁጭ ብላችሁ ይሄ ፖዚሽን የተሰጣችሁ አንቸምተይ የሚባል ነገር የለም በክርስቲያን ማስታረቅ ውስጥ። አንተምተው ሴት አይደለሽም አትታገሽ። ኖ ይሄ የሴትነት ጉዳይ አይደለም። ነገራችን ፍርጥ ብሎ ፊት ለፊት ወጥቶ በእግዚአብሔር ቃል መዳኘት አለበት። በነገራችሁ ላይ ሴክስ ኢምፖርታንት እንዳልሆነ ነው ጳውሎስ በእግዚአብሔር ራስ መግዛት እንዳለ ሊነግረን እኮ ነው። ላላገቡ እንደኔ ቢኖሩ መልካም ነው አለ። ለምን ጳውሎስ አላገባም? ግን ጳውሎስ አላገባም ማለት ሴክስ ሄዷል ሴት ጋር ማለት አይደለም። ሴክስ ያደርግ ነበር አይደለም። እንደገና ደግሞ የሴክስ ሙቪ ያይ ነበር አይደለም። ሴክሹዋል ወይንም ደግሞ ግብረ ስጋ ግንኙነት በአማርኛ የምንለው ሴክስ ለትዳር ያስፈልጋል ወይ ከተባለ በደንብ ያስፈልጋል። የምንዋሃድበት አንድነታችንን የስጋ አንድነታችን የሚገለጥበት የእግዚአብሔር ቃልም ደግሞ እንደ እግዚአብሔር ቃል በትክክል በጋብቻ ውስጥ ጋብቻ መልካም ነው መኝታው ንጹህ ነው እንደሚል በጋብቻ ውስጥ የሚፈጸም የማትተፋፈሩበት አንገታችንን የማንደፋበት ቅዱስ የሆነ ነው በጋብቻ ውስጥ ሲሆን ማለት ነው። የሚያዩት ምንድነው? ረቂቅዬ ፖርኖግራፊ ታንክ ዩ ቬሪ ማች። ፖርኖግራፊ በጣም እኮ ተቃጥለናል። በጣም አደገኛ ነገር ሆኗል በትዳር ውስጥ አደገኛ። ይሄንን አውቆም ካልቻልክ ወንድም ማለት ትልቅ ችግር ውስጥ ነው ያለው። እግዚአብሔር ደግሞ አንጠልጥሎ አደባባይ ላይ ያወጣል። ፖርኖግራፊ የምትጫወቱ ካላችሁ እዚህ ጋር ሚስት ተቀምጣ በተለይ
በጣም ሼም እኮ ነው። እንኳን አጠገብ ሚስት ተቀምጣ ቀርቶ ተለያይታችሁ እንኳን ተለያይታችሁ ፖርኖግራፊ የምትጠቀሙ ወንዶች ካላችሁ ፊልም የምታዩ ወንዶች ካላችሁ በኋላ ላይ ወደ ግብረ ሰዶም ይመራችኋል። አንድ ሁለተኛ ኖርማሉን በሴትና በወንድ መካከል ያለውን እናርግ ብትሉ አትችሉ። ሰውነት ያንን ለምዶ ያ መንፈስ ገብቶብህ ሰውነት ለእውነተኛዋ ሴት አይታዘዝም። እኔና ባለቤቴ ከሴክስ በኋላ ጌታን እናመሰግናለን። እንስላረካኸኝ እውነት እሱ ነው የሚለው ዋው ላለው ናንም አመሰግናለሁ። ይሄ ምናልባት ለሰዎች ይህችን ጽል ሊያሰኝ አይደለም። በልቼ ጠግቤ ተመስገን እንደምለው ውሃ ጠጥቼ ጠምቶኝ ረክቼ ተመስገን እንደምለው እሱን ስለሰጠኝ አመሰግናለሁ። ውስጤን ተረድተው ስለሚያረካኝ ስሜቴን የሚያረካ ባል ስለሰጠኝ ተመስገን። እህት ዓለም ኧረ እንደዚህ አይባልም። ኧረ እግዚአብሔርን ማመስገንሽ ባልከፋ ዝም ብለሽ በጓዳሽ አታመሰግኝ። አደባባይ ላይ ወጥተሽ በሴክስ የሚያረካ ባል ስለሰጠኝ ተመስገን ይባላል። ከዚህም አንዱ ዋናው ጥያቄ ከእናንተ የመጣው አንደኛ ሚስቴ በጸሎት ሰበብ ትከለከለኛለች ጾም ጸሎት። እኔ ደግሞ እሱ ጥያቄ በጣም ገርሞኝ ገባሁና እንደውን እኮ የኛ ነገር በቃሉም እያሳበብን የራሳችንን የሥጋ ፍላጎት እናስፈጽማለን ለካ። እኔ አልገባኝም። ምን ይላል? ለጸሎት ካልሆነ በስተቀር አይከላከሉ የሚል ቃል አለ። እዚህ ጋር ጽፌዋለሁ፣ በኋላ አገኘዋለሁ። እንደዛ የሚል ቃል አለ ለካ። አንቺ እግዚአብሔር ቃል እያሳበብሽ ትዋሻለሽ። ጾም ጸሎት ነኝ እያላችሁ ጾም ጸሎት ሳትሆኑ እዚህ ጋር ለመከልከል ብለሽ የእግዚአብሔርን ቃል ከተጠቀምሽ ኃጢአት። ዛሬ እንደኛ ዓለም ወንድና ወንድ ወንድና ሴት ተያይቶ ወደድኩሽ ብሎ ወዲያው በነጋታው አልጋ ውስጥ ልቅ እንደሚለው አይደለም። እዚህ ጋር ነው ሰዓት ነው። እዚህ ጋር ነው ምስቅልቅላችን ይወጣው። ነገር ግን እግዚአብሔር ሴክስን ለምን ፈጠረ ነው ጥያቄው። ዋናው እግዚአብሔር ሴክስን የፈጠረው ሚስት ቤት ውስጥ እያለች ከሰራተኛ ጋር የሚተኙ አሉ። ሚስት ቤት ውስጥ እያለች በአይን አምሮት የሚቃጠሩ አሉ ወደ ሌላ። የአብርሃም ግን አጋር ጋር መግባት ልጅ ለመውለድ ብቻ ነው። ዓላማው ይሄ ነው። በእግዚአብሔር አይን ይሄ ነው። በቃ ይሄ አንድና አንድ ሁለት። ይሄንን መቀበል እንደ አማኝ እንደ ክርስቲያን ግዴታ አለብን። ዛሬ ሴክስ ተጥረክርኮ ሌላ መልክ ይዞ ሌላ ዴፊኒሽን ተሰጥቶት ያላማኙን ተውታ ለምትጨማልቃለች እኮ። እኛ ቤት ራሱም ያንኳኳው የሴክስ ጉዳይ አስደንግጧል። ይሄ ዘመን ለነገሩ እግዚአብሔር ጨካኞችን አስነስቷል። እውነት እየተናገሩ የሚሄዱትን እኛም ቤት እንዲነበረ አይዞክ የሚሉ ባይዘው ከህይወት ተነስተን ሰውን ስናጽናና ሰው ይጽናናል። ራሱ ጋር ያለው ነገር ይቀልበታል። ለካ ከሌም በዚህ ውስጥ አልፏል፣ ከዚህ ውስጥ አልፎ ነው እንዲ መቆም የቻለው ብሎ ይላል። እና ጸጌ የህይወት ምስክርነቷ ብዙ ነው። ስለዚህ በዛኛው ቤት ሲዳኙ ፍታት ብለው ሄዱ ይላሉ አሉ። ፍታት ብለው ሄዱ፣ አስታርቁ ይብላቸው ፍታት ብለው ሄዱ ይላሉ። አንዳንድ ነቢያት ደግሞ ባልሽ እኔ በጣም እውነተኛ ምስክርነት ልንገራቸው። እውነተኛ ባሏ ትራክ ነጂ ነው፣ አማኞች ናቸው። ባሏ ትራክ ነጂ ነው። ሲወጣ ሲገባ ይደክመዋል። አሁን ለነቢያት ብላ ለነብይ ምንድነው የምታማክረው? ባሌ መኝታ ላይ አይፈልገኝም፣ ሴክስ አናረግ፣ ይመጣል ይተኛል ምናምን ብላ እንተነግራል። ነብዩ ምን ቢጥሩ ነው? ባልሽ ግብረ ሰዶም ለምደዋል። ሃሎ ያ ሰው ግብረ ሰዶም የሚባል ነገር አያውቅም። አሁን ተፋቱ። እሷም ደግሞ ኃጢአት አገኘው ብላ ባሌ ግብረ ሰዶም ከሆነ ብላ በቃ ኃጢአት አገኘው ነብይ ያረጋገጠልኝ ብላ ላጥ ብላ ሌላ ሰው አገባች። አሁን ባልየው ልቡ ተሰብሮ በጣም የሚያሳዝን ነገር እኮ እኮ ትልቅ ኃጢአት። በትዳር መሀል እየገባችሁ ያልሆነ ነገር የምትናገሩ አፋታችሁ የምታገቡ ደግሞ አላችሁ። የኃጢአት ብዛት አፋቶም ያገባሉ። አሁን እዚህ ደረጃማ ከደረሰ ምን ዋጋ አለው? ባይሆን እኔ እንደዚህ በዚህኛው ጉዳይ ይረዳሻል። በተለይ ገንዘብ ያላቸው ሰዎች ሲጣሉ እንደዚህ በቤተክርስቲያን የሚገቡ ሰዎች በቀጥታ ሚስትየዋን ወደ ራስ የማረግ ወይ ደግሞ በጥቅም ለመተሳሰር የመሮጥ በጌታ በኢየሱስ ክርስቶስ ስም ለምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተው መንፈስ ሩቃይቼ ዙሪያዬ እናለም ረሳለው። ሰላም ጸጌ።
ሰላም ሰላም ረቂቅዬ እንዴት ነሽ? እንዴት ናችሁ? ተመልካቾች እንዴት ከረማችሁ? እግዚአብሔር የተመሰገነ ይሁን። ዛሬ ያው ብዙ ተግዳሮት ነበረው። ይሄ አርስት ወደ ኋላ እንዴት እንደተጎተተ በጣም የሚገርም ነገር ነው። ዛሬ ግን ጌታ ረድቶን ተገኝተናል። እንቀጥላለን። እንግዲህ ዛሬ ስለ ሴክስ ነው የምናወራው። ሁላችሁም በነገራችን ላይ ከጥያቄያችሁ የተነሳ ነውና ጥያቄ ነው ይሄንንም አርስት የወለደው። ኤኒዌይስ ስለዛ እንነጋገራለን። ገብቻለሁ። እንግዲህ ሰላም ለእናንተ ብያለሁ። እንግዲህ ብዙ ጥያቄዎች ከዚህኛ የመጨረሻ ነው ብለን እንበል እንጂ ጥያቄዎች እየተነሱ ነው። እንግዲህ አሁን አዲስ እንኳን ከተነሳ ጥያቄ ሲንግል ስለሆንን ሰዎች ሐሳብ ከእግዚአብሔር ቃልም ይሁን ከግል ምክራችሁ ለምደው ማትሰሩ የሚል ጥያቄ አለ። ደግሞ ከምናነሳው አንዱ ስለ ሴክሹዋል የምናነሳው ነው። እሱ ትልቁ የዛሬ ቶፒካችን ነው። ይሁንና ከጥያቄ ነው የምንጀምረው ዛሬ። እንግዲህ እንዳልናችሁ ቪዲዮቻችንን እያዩ ከሚመጡ ጥያቄዎች አንዱ ቸርች ሊዳኘን አልቻለም የሚሉ ሰዎች አሉ። የቤተክርስቲያን ሰዎች ሊዳኙን አልቻሉም የሚሉ ሰዎች አሉና በተረፈ በጸጋ ስጦታ ስም ጣልቃ የሚገቡ ናቸው። ጽጌ በጣም ትናገርበታለች። እሱ ላይም በነቢያት የፈረሱ ትዳሮች በጣም የሚያሳዝን ሚዲያው ራሱን እያሳየን ያላል። በጣም የሚዘገንኑ ነገሮች እና በእውነት እግዚአብሔር ይርዳን። የጸጋ ስጦታ ለማነጽ፣ ለመገሰጽ፣ ለመምከር፣ ለማጽናናት ለእንደዚህ ተሰጥቶን ግን ይሄንን የከበረ ተቋም ሲያፈርስ ስናይ እኔ ያ የነቢያት የጸጋ ስጦታ ነው እያፈረሰ ያለው ብዬ ለማለት እቸገራለሁ። ስለዚህ ያ የስተት የሐሰተኛ የነቢያት አገልግሎት ነው ያንን ትዳር እያመሰው ያለው እና እነዚህን ጥያቄዎች ጸጋዬ በሁለቱም ላይ የምጨምረው ሐሳብ እድልስጥሽና ወደሚቀጥለው እንቀጥል። እሺ ረቂቅዬ ተባረኪ። ያው የቤተሰብ ጣልቃ ገብነት ከሚለው የተሻገረ ጥያቄ ነው ይሄኛው። የቤተክርስቲያን ጣልቃ ገብነት በእርግጥ ነው የቅዱሳን ትዳር የሚዳኘው በቤተክርስቲያን ነው እንደ ቃሉ መሰረት። እኔና እናንተ ጉዳያችንን ይዘን የዓለም ፍርድ ቤት ልንቀርብ አልተጠራንም። ለምን? እግዚአብሔር ቃል አለው። እግዚአብሔር የተናገረን ነገር አለ። በአመፀኞች ትዳኛላችሁ ወይ ነው የሚለው ቃሉ ራሱ አለና ምንድነው ማለት የምፈልገው በዚህ ጉዳይ ላይ ቤተክርስቲያን ለዚህ ተጠርታለች፣ ለማስታረቅ ተጠርታለች፣ ለመዳኘት ተጠርታለች። ግን በዛ ቦታ ላይ የተቀመጡት ሰዎች በመንፈሳዊ ነገር ብቁ ናቸው ወይ? ራሳቸው ማየት እኮ አይደለም። ስራው የሚሰራው እኮ እግዚአብሔር ነው እኮ። አሁን ረቂቅ ያለችው ትልቅ ነገር ምንድነው? ምን ልበላቸው ነው እንዴ? በጣም ከባድ ነው ትዳርን መዳኘት። አንደኛ ትልቁ ነገር እግዚአብሔር ፍቺን ይጠላል። ዛሬ ሰበብ ፈልጎ የሚፋታ አማኝ ነው የበዛው። ሰበብ ፈልጎ በቃ ውሃ ቀጠነ ብሎ ላጥ ለማለት ነው የተዘጋጀ እንትን ያለው እንጂ ያለውን ችግር እንደምንም ተቻችሎ ፊክስ የማድረግ ነገር የለም። ሌላው ትልቁ ችግር ምን መሰላችሁ? ገና ሲጀምር ችግሩ ከስር ካልተቀጨ ገና ሚስትየዋ ቀና ስትል ወይ ደግሞ አጉል ንግግር ስትናገር ወይ ደግሞ በዚህ በስልክ የተነሳ የሆነ ነገር ሲታይ ባልየውም ሌላ አቅጣጫ ሲይዝ የሚቀጣበት ጊዜ አለው። ራሳችን ቤታችን ውስጥ ችግራችንን ምንቀርፍበት ታይም አለ። ኧረ ወንድም አለም ባሌ ሆይ ይሄ ነገር ምንድነው ብሎ ቁጭ ብሎ ይወያያል እኮ ይፈታል። ይሄ ነገር ኃጢአት ነው፣ ንስሐ ግቢ። ይሄ ነገር ኃጢአት ነው፣ ንስሐ ግባ። ሰው እኮ ትዳሩ የሚያድነው ለራሱ ሲል ነው። እናንተ ከእግዚአብሔር ጋር እኮ መጣላት ነው። የሰራነው ኃጢአት ደግሞ መጀመሪያ የምንጠየቀው በእግዚአብሔር ዘንድ ነው። ሰውን እኔ በጣም ይገርመኛል። አማኞች ከእግዚአብሔር ይልቅ ሰው ትፈራላችሁ እንዴ? ከእግዚአብሔር ጋር ሜስዳፕ ያደረጋችሁት እንቅልፍ አይነሳችሁ? ለባሌ ብዬ ነው እንዴ ትዳሬ ማከብረው አይደለም። መጀመሪያ ተጠሪ እግዚአብሔር ነው። አሜን። ጆሮጭው የሚያደርግ ነገር አለ። ቤተክርስቲያን ደግሞ የሚታወቁ ሰዎች ወደ ቤተክርስቲያን ይመጣሉ እኮ ሳይሞከር ቀርቶ አይደለም። ግን በዛ ፖዚሽን ላይ የተቀመጡት በእግዚአብሔር መንፈስ ከመዳኘት ይልቅ ነገሩን ድብስብስ አድርጎ ድብስብስ እኮ አይሰራም። በአማኞች ትዳር እኮ ድብስብስ አይሰራም። ነጭ እውነቱ ቤተክርስቲያንም አስታርቁ በስነ ስርዓት እንትኑ ገልጣችሁ። ግን ችግሩ ደግሞ በመተዋወቅ መሃል ቅድም ረቂቅ ያልሽው አንዱን በማወቅ መሃል ወይ ደግሞ ባልየው በጣም የታወቀ ግዙፍ ሰው ይሆናልና እሱን ፓስተሩ እሱን መናገር ይፈራል። ለዳለ ነገር ማለት ከባድ ነው። ማንም አይፈራው፣ ማንም እኩል የሚታየው፣ ማንም
አንዱ ከፍ አንዱ ዝቅ የሚያደርገው በእግዚአብሔር አይን ስታዩ በእግዚአብሔር አይን ሁሉም አንድ ነው ስለዚህ እሱን ጥፋ ሸፈን ነው ስለዚህ በግልጽ ማስታረቅ በእግዚአብሔር ቃል መዳኘት እናንተ ነቢያት እናንተ ፓስተሮች ገብታችሁ መሃል ምትዳኙ ሰዎች በእግዚአብሔር ተጠየቃላችሁና በራሳችሁ ቃል ሳይሆን በእግዚአብሔር ቃል ትዳር ዳኙ እላለሁ ይሄ በጣም ወሳኝ አርስት ነው ይሄንን ብቻ ነው መጨመር የምችለው ተባረክ ይረቂቅዬ አንድ ከመጣ ጥያቄና ያላነሳ ነው እኔ ለቤተ ክርስቲያን ነገሬን አልናገርም ምክንያቱም ርዕስ ሆናለሁ የሚል የስብከት ርዕስ ሆናለሁ ብዬ ከመፍራት አንፃርና ብቻዬን ብታመም ይሻለኛል እዚህ ጋር ያነበኩት በዛ ነው ትዝ ያለኝ የኔን ሐሳብ እንዳትረሺ ብላ ቴክስት አድርገኝ እና የሚገርም ነው በእውነት በቃ የሚያስፈራ ዘመን ላይ ነን ያለ ነው ርዕስ ከመሆን በላይ እሱ ብቻ ሳይሆን ይሄ የኛ ማይንድ በጣም ከባድ ነው እኔ አይ ዶንት ኖ ስፔሻሊ የዚህ ያበሻው ሶሳይቲ አንድ ሰው ችግር አሳልፎ ከሆነ አንድ ሰው ወይ በኃጢያት ወድቆ ከሆነ ነገሩን አስተካክሎ ከእግዚአብሔርም ከቤቱም ጋር ከተመለሰ በየትኛው ማቅጣጫ ከሆነው ውድቀት ከተሰማ ከዛ በኋላ እግዚአብሔር ይቅር ያለውን ያ ሰው ደግሞ በንስሐ ተመልሶ መንገዱን አስተካክሎ ፍሬ የሚባል ነገር እያሳየ ከኛ ማይንድ ግን እሱ አይወጣ ወደ መጨረሻው ፖይንታችን ስንሄድ የወንጌል አማኙ ትዳር ለምን ይታመማል በዚህ ዘመን ብለን ስንል ጩኸት የሆነ ነገር ያለው ስለ ሴክሹዋል ነው በባልና በሚስት መካከል ስለሚፈጸም ስለ ሴክስ በዚህ ዙሪያ ብዙ ቤት እየታመመ ነው ስለዚህ ዛሬ እንደ እግዚአብሔር ቃል የሆነውን እንዴት ሆኖ ነው ይሄ ሴክስ በትዳር ውስጥ የመናጋት ወይም ደግሞ የመበላሸት ወይም ደግሞ የመታመም ምክንያት የሚሆነው ሚለውን ከጸጊ ጋራ ጥልቅ በሆነው መልክ እናየዋለን ማለት ነው እርግጠኛ ነኝ የብዙዎቻችሁ ጥያቄ እንደሚመለስ በዚህ ውስጥ ብዬ አምናለሁ ቀጥይ ጸጊዬ እሺ ረቂቅዬ ተባረኪ በእግዚአብሔር ቃል ነው አሁንኛ በእግዚአብሔር ቃል ብዙ ነገር ተብሏል ስለ ሴክስ ነገር ግን እግዚአብሔር ሴክስን ለምን ፈጠረ ነው ጥያቄው ዋናው እግዚአብሔር ሴክስን የፈጠረው ዘር እንዲባዛ ነው አይገርማችሁ ልክ እንደ ሌላው አርስት እንደ ትዳሩ እንደ ልጅ መውለዱ እንደ ሁሉ አርስት ለእግዚአብሔር ሴክስን የፈጠረበት ወይም ደግሞ ፍቅር መስራትን የፈጠረበትንም ዓላማ ስተናል አቢዩዝ ተደርጓል አቢዩዝ የተደረገው ደግሞ በዓለም ደረጃ ነው በኢትዮጵያ ውስጥ ብቻ እንዳይመስላችሁ በዓለም ደረጃ እግዚአብሔር ከፈጠረው ስርዓት ውጪ የሚከድበት አንዱ ትልቁ የዲያብሎስ መጠቀሚያ ሴክስ ነው ፍቅር መስራት ሴክስና ፍቅር መስራት የተለያየ ነው እውነተኛው የእግዚአብሔር ሐሳብ ፍቅር መስራት ለምን ሴክስን የፈጠረው በወንድና በሴት መካከል በአዳምና በሔዋን ነገር ግን አዳም ሔዋንን አወቃት ሲል ከዛስ አቤልና ቃኤል ተፈጠሩ ነው የሚለው አዳም ሔዋንን ያወቀው ሲላፉ አይደለም ይሄ ሲሳሳሙ ምናምኑ እኛ አሁን እንደገባን በኤክሳይትመንት ውስጥ አይደለም አሁን የተረዳነው በመረዳት አይደለም ልጅ ለመፍጠር ብዙ ተባዙ በሚለው ህግ ነው ሴክስ የመጣው አሁን ግን ያቺ መሰረቷ አቢዩዝ ስለተደረገች ሰው ሴክስ የሚያደርገው ልጅ ለመፍጠር አይደለም ሰው ሴክስ የሚያደርገው ከሚስቱ ጋር አይደለም ሰው ሴክስ በረካቱ ጋር ያደርጋል በጣም ይዘገነናል እኮ ስተናል እኮ ዳቢያው ተስቷል ይሄድና ለሴተኛ ዳሪ ሲከፍሎ ሴክስ ያደርጋል እሱን ነው ሴክስ የፈጠረልክ አይደለም ከምታቃት ከሚስት ጋር እንድትተኛ ነው ሴክስ የተፈጠረው እዛ ጋር ነው የተዛባው በጣም የሚያስደነግጥ መጽሐፍ ቅዱስ ስለ ሴክስ የሚናገረው በወንድና በሴት መካከል በትዳር መካከል የተቀደሰ የተጠበቀ ወይም የተዋሃደ ማለት ነው ይሄ ነው ዴፊኒሽን አንድ የመሆን ምልክት መገለጫ የውህደት መገለጫ ነው ሴክስ ወንድና ሴት ሲዋሃድ ነው ሴክስ የሚያደርገው ያልተፈለገ እርግዝና የእንትን በሽታ ያባለዘር በሽታ በሴክስ የሚመጣ በሽታ ይሄ ሁሉ የእግዚአብሔር ቁጣ ከዛስ ጋብቻን የሚያጠናክር የሚያስተሳስር የእግዚአብሔርን ፍቅር የሚገልጽ ነው አንድ ስጋ ይሆናሉ ማለት ኢንቲሜሲ ማለት ሴክስ ማለት በጣም ሲሪየስ ነገር ነው በእግዚአብሔር አይን ሌላ ቀርቶ ከጋብቻ በፊት ሴክስ አታርጉ አይልም ጌታ አይልም ይላል
ዛሬ ስንቶቻችንን እንዳማኝ ከጋብቻ በፊት ሴክስ ማናረግ ስንቶቻችንን? ስለዚህ መሰረቱ ተናግቷል። መጀመሪያው እሱ ነው። ሴክስ ሲደረግ አብራችሁ ሴክስ የምታደርጉት ሰው መንፈስ ይገባል። ይህን ብዙ ሰው አያውቅም። ለዚህ ነው እዛም ስትተኛ እዛም የምትተኝ ከሆነ የዛ ሰው መንፈስ የተኛችሁበት ሰው መንፈስ በእናንተ ውስጥ ይገባል። ለምን? ሴክስ ውህደት ስለሆነ አንዱ ካንዱ መንፈስ ሼር ስለሚያደርግ ማለት ነው። ከዛስ አዳም ሔዋንን አወቃት ካለ በኋላ ሔዋን ጸነሰች ነው የሚለው። ካወቃት በኋላ መጸነሳል። ያዕቆብ ከተኛ በኋላ መጸነሳል። ልጅ እንዲወለድ ነው እግዚአብሔር ሴክስ የፈጠረው። ዘር እንዲበዛ ነው እግዚአብሔር ሴክስ የፈጠረው። አብርሃም ወደ አጋር ገባ አላለ? አጋር ጋር ለምን ገባ አብርሃም? ከሚስቱ ከሳራ ሊሰርቅ መሰለ አይደለም። አብርሃም የሴክስ ጥማት ኖሮት ወደ አጋር አልገባም። ያውም ግባ ተብሎ ነው የገባው። ታስታውሳላችሁ። ወንዶች እንዳልኩት የሴክስ አጠቃቀማችን ላይ ግንዛቤ ላይ የወንዱና የሴቱ ግንዛቤ በጣም ተምታቷል። እዚህ ጋር ደግሞ በጣም አንድ ልብ በሉልኝ። ሴክስ ለሴት ያላት ሴክስ ስለ ሴክስ ሴት ያላት ግንዛቤና ወንድ ልጅ ያለው ግንዛቤ ተምታቷል። ትልቁ ችግር ዛጋ ነው። ለምን ሴቶች ሴክስ ምናያይዘው ከፍቅር ጋር እኔ ማልወደው ሰው አይደለም ሴክስ እንዲያረገኝ እንዲነካኝ አልፈልግም፣ እንዲጠጋኝ አልፈልግም። ማልወደው ሰው ማላውቀው ሰው እንዴት ሆኑ እንኳን የጌታ ሆኜ ተውትና በድሩም ያስፈራል። ስትሬንጀር ጋር እንዴት ይተኛል? ዛሬ ግን ከስትሬንጀር ጋር እስከማያውቁ ሰው ጋር ለሴክስ ስሜት ብለው የሚተኙት እነማን ናቸው ካላችሁ ይቅርታ አድርጉልኝ። ወንዶቹ ከፍላችሁ ተለማምጣችሁ እዚህ ጋር ተዛብቷል። ወንድም አለም ከሚስት ሌላ ምትከጅል ከሆነ ተዛብቷል። ከፍለ ሴክስ ምታረግ ከሆነ ተዛብቷል። በጣም ከባድ ነው። በዘመናችን የሴክስ ጉዳይ ከእግዚአብሔር ቃል ውጪ መሰረቱን ስለሳተ አጠቃቀሙ ስለተዛባ ከጋብቻ ውጪ የሚደረግ ሴክስ በሙሉ ኃጢአት። ሚስትህን ደስ ማሰኘት ትፈልጋለህ? መጀመሪያ አንደበትህ፣ መጀመሪያ ስሜትህ፣ መጀመሪያ ቀን ላይ ለማታ ቀን ስራህን ስራ። ትንሽ ስራ እኮ ነው ሴቶች፣ ትንሽ ይበቃናል። ትንሽ ቴክስት ደናዋይ መልካም ቀን አትከፍልበት እንደማለት አትከፍልበት። ምን ችግር አለ? ያኔ ለማታ ጥያቄ መንገድ ተከፍቷል። ተሳልበ ወጥ አመናጭረ ወጥ ደናዋይ ሳትል ወጥ ማታ ብሪንግ ከየት ይመጣል? እንደማለት ከየት ይመጣል? እንዳልኩ ነው አይሆንም። አይሰራም። ለኛ አይሰራም። ለኔ አይሰራም። ለሌሎች አይሰራም። እኛ በደንብ በቃ ተወርቶልን ድምፅን ሰምተን ተዳብሰን ተስመን የኔ ቆንጆ ተብለን ምን አለበት ወንድም አለም ፍቅር ብንሰራ ምን አለበት? እናንተ ከሴክስ ይልቅ ፍቅር አሰሩ እንዴ? ባልና ሚስት ፍቅር መስራት ለምንድን ነው ያቆመው? የሚያድሰን እሱ ፍቅር እኮ ሴክስ ብቻ አይደለም። ጤና የሚሰጠው እሱ እንዴ፣ ሰላም የሚሰጠው እሱ አዋቶ ነው። ታዲያ በ50-50 እኮ ነው ወንድም ማለት። ዝም ብሎ እኮ ቀጥታ አይጠየቅም። በሰበብ አስባብ እንት ብሎ ጨውቶ እዚህ ይሄ ራፍ የሆነ ነገር አለ። በኢትዮጵያዊ ወንድ ራፍ የሆነ ነገር አለ። ማይስብ ነገር አለ። እኛ እንድንጠላው የሚያደርግ ነገር አለ። ደግሞ መሸመሸ ያስብል ባልጠየቀኝ ከዛ ድብን ብለስ ከተተኛ እንጠብቃለን እኛ። ጉድ ሴክስ ፍቅር ይጠይቃል። ሴት ለቶቼ ለኔ እንደኔ ላሉቶች ሴክስ እኮ ያለመልማ እናንተ ከፍቅር ጋር ሲሆን ፍቅር ከሌለው ያሳቅቃል። ሚስትህን አታሳቅቅ ወንድሜ፣ አታሳቃት። ስለዚህ ከጋብቻ ውጪ የሚደረግ ሴክስ ዝሙት ይባላል፣ አመንዝራ ይባላል። ለዚህ ወንዶይ ምንም ኤክስኪውዝ የለም።
ባሌ እዚህ ጋር ከልክሎኝ ነው ወይ ደግሞ ሚስቴ እዚህ ጋር ከልክላይ ደሞችም ሰበብ የምታደርጓላችሁ ደስ ብሎ ነገር አይሰራም ወንድም አለ ከለከለችኝ ብለ ውጭ ብትወጣ አመንዝራ ነህ ስለዚህ እንደው ቶሎ ብዬ ወደ እንትኑ ገባውና የሚገርመው ነገር የሴክስ ነገር ችግር ውስጥ የሚከታቸው የእግዚአብሔርንም ቃል ያዛቡ የሚመሰቃቅሉ ማን ናቸው ብትሉኝ ወንዶች ናቸው ወንዶቹ ይቅርታ አድርጉልኝ ሴክስ ችግር ውስጥ የሚከታችሁ እናንተ ነው ከሴቷ ይልቅ ለምን ስሜት አርጋችሁ ስለምታዩት ሴክስ ለሴት ልጅ ስሜት አይደለም ፍቅር ነው መታደሻዋ ነው ከፍቅር ከመጣ ነው ብላችሁ አለበለዚያ ማላቀው ወንድ ቢያረገኝ ባል ያረገኝ አንድ አይነት እኮ ነው ምንም ልዩነት የለው ፍቅር ከሌለው የባለቤቴ የሚለየው ፍቅር ሰጡ ባለቤቴ ስለሆነ ይሄ ነው ስለዚህ ጳውሎስ እንደተናገረው ለምሳሌ ጳውሎስ ምን ብሏል አንደኛ ቆሮንቶስ ምዕራፍ 7 ከ8 እስከ 9 ምን ብሏል ላላገቡ እንደኔ ቢኖሩ ለነርሱ መልካም ነው በነገራችሁ ላይ ሴክስ ኢምፖርታንት እንዳልሆነ ነው ጳውሎስ በእግዚአብሔር ራስ መግዛት እንዳለ ሊነግረን እኮ ነው ላላገቡ እንደኔ ቢኖሩ መልካም ነው አለ ለምን ጳውሎስ አላገባም ግን ጳውሎስ አላገባም ማለት ሴክስ ሄዷል ሴት ጋር ማለት አይደለም ሴክስ ያደርግ ነበር አይደለም እንደገና ደግሞ የሴክስ ሙቪ ያይ ነበር አይደለም ወደ ሁለተኛው ጥያቄ ደግሞ እንገባለን ነገር ግን አለ ጳውሎስ በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ ያዘዘበት ምክንያት ይሄው ጳውሎስ ጌታ ይባርከው ጳውሎስ ራሱ ነው የሚናገረው ራሱ የሰራውን ነው የሚናገረው ሰው ራሱ ማይሰራውን ሲናገር ቅድም ረቂቅ እየሰጠ ነበር ስናስታርቅ መጀመሪያ ከስተታችን ነው የምንነሳው እኔ ከውድቀቴ ተነስቼ ነው ሰውን መዳኝ እኔ ኮወድቄ ነበር ኃጢአቴ ብዙ ነበር ምረት ተደራርገን ነው እኔና ባለቤቴ ተመልሰን ይታረቅ ነው በየ እቺ ምሳሌ እናገራል ቀድም ያንደኛ ጌታ በውርደት ነው የሚያከብረው እናንተ በኤክስፒሪየንስ ያለፋችሁበትን ነገር ስትናገሩ ነው ተደማጭነት ቢኖራችሁ እንጂ ታድቅ ተጫወቼ ኖ ውርደትን ማጣለው ተዋርጃል ግን በውርደት ውስጥ አልፋችሁ የጌታን ነገር የጌታን ሐሳብ ስትፈጽሙ ጌታ ያከብራችኋል ትቀበራላችሁ እነዛ በመከራ ውስጥ ያለፉት እኮ የሚከበሩ ናቸው ስለዚህ ጳውሎስ ምን አለ ራሳቸው መግዛት ባይችሉ ያግቡ ወንድም አለ እያንዳንዳችሁ አገልጋዮች ያገባችሁት ራሳችሁን መግዛት ስለማትችሉ ነው እግዚአብሔርን በቅድስና ያለ ጋብቻ ያለ ልጅ ማገልገል ይቻላል ለምን ብትሉኝ ካገባ ወዲያ በልጅ ላይ ሐሳብ ይከፈላል ግልጽ አንድና አንድ ግልጽ በትዳር ላይ ሐሳብ ይከፈላል ለዓለም ያለ ነገር ውጣ ወረድ ይበዛል ቤተሰብ አለ ከዛ ደግሞ እዚህ ጋር ኤክስኪውዝ ትፈጥራለህ እንዴት ዳሪንስ እንዲላርገው ልጆችንስ እንዲላርጋቸው ዝም ብላ ታገለግል እንደ ጳውሎስ አታገለግልም ለጌታ ከተሰጠ አገልጋይ ከሆንክ ዛሬ ነቢያት ሁሉ ሚስት አላቸው እንቁልልጭ ያረጋሉ እንቁልልጭ ልክ እንዳለ ዴት ይወጣሉ ምን ይላሉ የሆነ ነገር ለብሰው ፎቶ ያሳዩናል እኔ በጣም የሚሰቀጥጠኝ ነገር ደግሞ ጋብቻቸው ዓለማዊ ነው አካሄዳቸው ዓለማዊ ነው ሁሉ ነገራቸው ዓለማዊ ነው ትንቀብርር ይሉብናል ከማን ማን እንደዚህ አይደለም እግዚአብሔር ሰው የሚኖረው እንደ ጳውሎስ ለሚለብሰው ለሚጫማው አጠገቡ ላለችው ሴት ሷዝንጥ ብላ በእንትን ባለ ሊፕስቲኮች ናቸው የነቢያት ሚስቶች ይቅርታ አድርጉልኝ ያስደነግጣል ካለም ካልተለየን what's the point አለ ብዙ ገናና በመትናገሪው ላይ አንድ እንደ ጥያቄ ላንቺው መልሼ ልሰጥ ነው እና ሐዋርያው ጳውሎስ አላገባም ምክንያቱም ያው ተጠያቂ መሆናችን አይቀርም ይጠይቁናል ተመልካቾቻችን አሁን የሚያዩ ባይጠይቁን ደግሞ በኋላ የሚመለከቱ ሰዎች ይጠይቁናልና ባናገባ አገልጋይ ከሆንክ ዝም ብለህ ብታገለግል እግዚአብሔር አግቡ ብሎ አይደለም የሚል ሐሳብ ካልተሳሳትኩ ነጥብ አርገሻልና ዘፍጥረት ላይ ደግሞ ሰው ብቻውን ይሆን ዘንድ መልካም አይደለም ይላል እግዚአብሔር ቃልና ከዚህ ሐሳብ ጋር አይጋጭም ወይ ምክንያቱም በኋላ ላይ ሲሰሙን መልሱን ይዘውት ቢሄዱ ነው የሚሻለው ከፖይንታችን እንዳንስት ሁለቱ ሐሳብ የሚገናኝበት መንገድ አለው ብዬ አስባለሁ ሰው ብቻውን ይሆን ዘንድ
መልካም አይደለም የሚለው ያው ረዳት እንፍጠርለት ተብሎ እግዚአብሔር ወደ ጋብቻ ሐሳብ ያመጣበት ነው። ወደ ጋብቻ ሐሳብ ሰው መቆራኘት የሚችለው በጋብቻ ነው። ለምን ብቻውን ማድረግ ማይችላቸው ብዙ ነገሮች አሉ። ያ የአዳምና የሔዋን መሰረቱ የጋብቻ መሰረቱ። አሁን ግን በጳውሎስ ጋር ደግሞ የምናየው ለእግዚአብሔር ከመሰጠት ለአገልግሎት ከመሰጠት አንፃር በተለይ ይሄ የጳውሎስ ሞር የኔና ያንቺን የዛሬውን ቶፒክ ይገልጸዋል። ሰው ብቻውን ይሁን ዘንድ ደግ አይደለም ያለውን እኮ ከዚህ በፊት አንስተናል። እኔና አንቺ ገና የጋብቻ መሰረት ስናነሳ እሱን አንስተናል። አሁን ግን እያወራን ያለነው ጋብቻንና ሴክስን ነው። ጳውሎስ እንዳለው የስሜት ፈተና አለ። ይሄን አድቫይስ የሰጠው ጳውሎስ ከራሱ ተነስቶ ነው። እንደ ጳውሎስ መሆን እንደኔ አለኮ ረቂቅዬ እንደኔ ባያገቡ መልካም ነው አለ። የራሱን ነው ያየው። ለምን ስላላገባ ሐሳቡ ሳይከፋፈል ስሜቱን በክርስቶስ ኢየሱስ ገዝቶ ይሄ ከጳውሎስ በላይ አገልጋይ አይደለም። እንግዲህ ራሱን ምሳሌ አድርጎ አቀረበ። ይሄን ምሳሌ ለመከተል ደግሞ የእግዚአብሔር ሕግ አሁን ጳውሎስ እንዳለው ባታገቡ የሚለው ነገር ጎልቶ ይወጣል እንደ ክርስቶስ አገልጋይ ለመሆን። ግን አሁን የምናየው እንደውም ጋብቻ አንድ ብቻ እኮ አይደለም። አገልጋይ አፈቶ ሌላም ያገባበት ሁኔታ አለ። ከጋብቻ ውጪ ሌላም ይሄድበት ሁኔታ አለ። አሁን የዘመናችን ችግር ውስጥ የከተተን ሴክስ የሚባለው ነገር ያለን መረዳት እንኳን ራስ መግዛት እንደ ጳውሎስ ሊሆን ቀርቶ ከጋብቻ ውጪ እየተካሄደ ሚስቶቻችሁን በዚህ ባያችሁት ፊልም መንገድ ሴክስ ለመፈጸም የምትጠይቁ ወንዶች ይሄ ከእግዚአብሔር አሰራር ውጪ ነው። ለምን ብትሉኝ እግዚአብሔር ሴክስን ሲፈጥር ለዛ ለሴክሹዋል ኦርጋን የተሰራ አለ ስፍራ አለ አካል አለ። ሲገናኝ ሴንስ የሚሰጥ አካል አለ። ሲገናኝ ፍቅር የሚሰጥ አካል አለ። ሲገናኝ ልጅ የሚያስወልድ አካል አለ። ለዚህ ነው ግብረ ሰዶማውያን ወንድና ወንድ ሴክስ ሲያደርጉ ኖርማል ቃው ስለሌለ በኋላ በኩል ስለሚያደርጉ ብዙዎቹ ሰገራ መቆጣጠር አይችሉም። በሽተኞች ናቸው። ቫይረስ ይገባል። አረ በኢየሱስ አይ ላቭ ዩ አሁን አሜሪካኖች አይ ላቭ ዩ ሲባባሉ ነው የሚሉት። ምንም አይ ላቭ ዩ ናምን እንትን ማለኩ አሁን ወንድ ልጅ ሴትን አይ ላቭ ዩ ለማለት እንኳን ባይችል መቼም ሲያሙጋግሷት ተጠግባለች ምናምን የሚባል ሊሆነ ትርክት አለ እኛ ኢትዮጵያውያን መካከልና ግን እንደዛም ባይሆን ያንቺ ወጥ እኮ ይጣፍጠኛል። ማታ ጉዳዩን ካሰብክ ወጥሽ እኮ ይጣፍጠኛል። አንቺ ምሰሪ ወጥሽ እኮ ይጣፍጠኛል አለ የሚባል ነገር አለ እኮ አለ። እግዚአብሔር አንቺን ይሰጠኝ ደግሞ በእግዚአብሔርኛ ቋንቋ ከሁሉ በላይ ግን እግዚአብሔር ለዚህ መፍትሄ ይሰጠኝ መጽሐፍ ቅዱስ ውስጥ እናንተ የፍቅር የመስራት ወይ ደግሞ የሴክስ ህይወታችሁ የቀዘቀዘባችሁ አማኞች ባለትዳር እግዚአብሔር ያስቀመጠላችሁ የመነቃቂያ እኔ እንደውም የፍቅር መስሪያ ኮድ ብየዋለሁ። ባፉ መሳም ይሳመኝ ፍቅር ከወይን ጠጅ ይልቅ መልካም ነውና በቲዩስ ታጻፊለት ያውን ይደውላል እዚህ ጋር አሃ ይላል። ገብቷችኋል? ይሄ የመንፈሳዊ ቃል ነው፣ የመጽሐፍ ቅዱስ ቃል ነው። ከፍቅር ጀምሪ እቴ ዝም ብለሽ ከጭቅጭቅ ከንዝንዝ አትጀምሪ። ስለዚህ ካንቺ መልካም ቃላቶች ጥሩ ፊት ከፍትፍቱ ፊቱ ካገኘ ባለቤትሽ ሴክስ ሳይሆን ፍቅር ይሰራል። ፍቅር እንዲሰራ ከፈለግሽ መኃልየ 1:16 ላይ እቺን አስታውሽ። ውዴ ሆይ እነሆ አንተ ውብ ነህ መልካም ነህ አልጋችንም ለምለም ነው በይው። ፍቅርሽን ግለጪለት። ውዴ ለኔ በጡቶቼ መካከል እንደሚያርፍ እንደተቋጠረ ከርቤ ነው ማለት ጠረኑን እኮ ነው የምታደንቂው። መኃልየ 1:15 ላይ ወዳጄ ሆይ እነሆ ውብ ነሽ እነሆ አንቺ ውብ ነሽ አይኖችሽም እንደ ርግቦች ናቸው ብለ ቀን ላይ ቴክስት ብታረግላት እቺ ሴት ስትነቃቃ ትላለች። ባሏም ይወዳት ሴት ትነቃቃለች። ሚስቱ የምታከብረው ሴት ኮንፊደንስ ይኖረዋል። ሴቶች ሆይ ለባሎቻችሁ ክብር ስጡ፣ ወንዶች ሆይ ለሚስቶቻችሁ ፍቅር ስጡ። በዚህ በሴክስ ጉዳይ ላይ ብዙ ነበር የተዘጋጀው፣ ግን እግዚአብሔር ጊዜ ይሰጠናል። ረቂቅዬ ጊዜ ይሰጠናል። ከዚህ በላይ ማለፍ አንችልም። ቅዱሳን ተባረኩ። አብራችሁን የዘለቃችሁ ጥያቄዎች የላካችሁልን ጥያቄዎቻችንን ይዘን እንመጣለን። መልካም ሳምንት ይሁንላችሁ። በሌላ ፕሮግራም በሌላ ጊዜ እንገናኛለን። ባባይ። ሻሎም
የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተኸው በመንፈስ ሩቅ አይቼ ዙሪያዬን እናለምረሳለሁ ሰላም ወገኖች ኢትዮጵያውያንና ኤርትራውያን የእግዚአብሔር ጸጋና ሰላም ይብዛላችሁ እታችሁ ጸገነት ነኝ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው ይህ መልእክት ለሌሎችም እንዲደርስ ሰብስክራይብ እና ሼር ያደረጋችሁ እንድትከታተሉ ወንጌልን አብረን እንድንሰራ በእግዚአብሔር ፍቅር ጠይቃችኋለሁ እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ማርቆስ 16:15 ይመጣል ኢየሱስ ላፍ ይመራ